ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቀደም ተከተል እያጋርናችሁን ቆያለን። ላይክ ማድረግ እንዳይረሳ። ውድ ቤተሰቦቻችን ሀሳብ አስተያየት በምንደግፏቸው ክለቦች በፕሮግራማችን ይዘት አሊያም በክለቦቻችሁ የምትደግፏቸው በተለይም ጨዋታ የሚያደርጉ ከሆነ ቅድመ ግምቶቻችሁ እንዲሁ ልታሰፍሩልን ትችላላችሁ። በመረጃ ሰዓታችን እኛ እንደ ሁልጊዜው አስቀድመን መረጃዎችን ስናነሳ የአገር ቤት ጉዳዮችን ትኩረት እናደርጋለን። ዛሬ አንድ ትልቅ የሚጠበቅ ፍጻሜ ጨዋታ በአውሮፓ ውስጥ አለ። ከየትኛው ሊግ እንደሆነ ጨምሮ እንነግራችኋለን። በስፔን ላሊጋ የመረጃ ሰዓታችን ታላቆቹን ክለቦች የተመለከተ ትልቅ መረጃዎችን ይዘናል። በባርሴሎና በኩል እንደ ሁልጊዜው መረጃዎችን እናካፍላችኋለን። በሪያል ማድሪድን በኩል የቡድን ዜናና ቀጣይ የሚጠበቁ ትልልቅ እውነቶችን የተመለከተም ለየት ያለ ጥንቅር ይዘናል። ትላንትና የነበሩና ዛሬ የሚጠበቁ ጨዋታዎችን ጨምሮ በጣሊያን፣ በጀርመን፣ በፈረንሳይ በርከት ያሉ ዕለታዊ መረጃዎች ተይዘዋል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ ወራጆቹን 100% እርግጠኛ ሆኖ በሂሳባዊ ስሌት ይሄ ባይባልም ቢያንስ አንድ አዳጊ ክለብ ወደ ፕሪሚየር ሊጉ 100% ተረጋግጧል። ይህም ቡድን የተመለከተ ልዩ ጥንቅር አሰናድተናል፣ ትከታተሉታላችሁ። ከዛ ውጭ ትላንትና የአሰልጣኝ ሹመት ሰምተናል፣ በፕሪሚየር ሊጉ እናነሷለን። ቶትናም ቤት ተጨማሪ ቡድን ዜና ይዘናል። በቢግ ሲክስ የጋርዲዮላ ቡድን ሌላ የሚያሰናብተው ተጫዋች አለ፣ እንነግራችኋለን። የቡድኑ ወሳኝና ቁልፍ ተጫዋች የተመለከተና ወቅታዊ መረጃዎች በማንቸስተር ሲቲ መረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል ተካቷል። ከቼልሲ ጋር በተያያዘም ስለ ሊያም ሮዛኒየር ባሂዴድ ግባህል የሚሉን ነገር አለ፣ እንነግራችኋለን። ስለ ማሬስካም ስንብት ያሉት ነገር አለ። የቡድኑ ወሳኝና ቁልፍም ተጫዋች ያለው ነገር አለ። ተጨማሪ መረጃዎችን በሰማዮቹ በክለቦች ዓለም ሻምፒዮኖቹ በኩል በዩቲዩብ ገጻችን ተይዟል። አብራችሁን ቆዩን። በሊቨርፑል የመረጃ ሰዓታችን በጣም ወሳኝ ሰዓት ላይ ይገኛሉ። ምንም ጥያቄ የለውም። በየትኛውም መንገድ የመርሲሳይድ ደርቢ ጨዋታ ከባዱ ነው ለሊቨርፑል ከተቀናቃኝና ከባህሪ አንጻር እንመለከተዋለን። ከዛ ውጭ በቡድን ዜና ሊቨርፑል ቤት ተጨማሪ መረጃዎችን ይዘናል። ከኛ ጋር ከቆያችሁ ሊቨርፑልያን ትከታተሉታላችሁ በዩቲዩብ ገጻችን ላይ። በአርሰናል በኩል ውድ ቤተሰቦቻችን ህይወት ያለ ሳካና ኦዴጋርድ ክብድ ያለው ቡድን ሆኗል። ሚኬል አርቴታ ግን ትልቁን ቡድን በትልቁ አሰልጣኝ ስር የሚሰለጥነውን ድል እናደርገዋለን እያሉ ነው። የቡድን ዜና እናነሳለን። ትላንት ልምምዱን እየተመለከትነው ነበር። የሚኬል አርቴታ አንድ ድርጊትን በጣም አነጋጋሪ ሆኗል። በቃል ስፖርት ዩቲዩብ ቻናል መረጃ ተይዞበታል። ከዛ ውጭ ከቡድኑ የተሰናበተው ተጫዋች ምክንያቱ ለእኔም ለክለቡም ጠቃሚ ስለሆነ ነው ብሏል። ማን እንደሆነና ምን አደርጎ እንዲህ እንዳለ እንነግራችኋለን በአርሰናል የመረጃ ሰዓታችን በዩቲዩብ ገጻችን። በማንቸስተር ዩናይትድ በኩል ቀጣይ የሚያመጧቸው ተጫዋቾች በጣም በጥናት የተሞሉ ናቸው። ይህ ጥናት ያስፈለገበትን ምክንያት እንነግራችኋለን። በቡድን ዜና በዚህም ሳምንት ጨምሮ ከቡድን ስብስብ ውጭ ከሆኑ ተጫዋቾች ጋር በተያያዘ ተጨማሪ መረጃዎችን እናካፍላችኋለን። ማይክል ካሪክ ከሚገጥሙት ቡድን ክብደት ሲደመር ጉዳትና ቅጣት በጣም የፈተናቸው ሰዓት ላይ ይገኛሉ። ከዚህ ጋር በተያያዘ ሰፋ ያለ ቡድን ዜና በማንቸስተር ዩናይትድ በኩልና ዛሬ ምሽት 4 ሰዓት ስታንፎርድ ብሪጅ ላይ ሄደው የሚያደርጉትን ጨዋታ የተመለከተ በጣም ለየት ያለ ጥንቅር ለዩናይትድያን በዩቲዩብ ገጻችን ይዘናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ከ89,000 በላይ ሰብስክራይበር ያለው የዩቲዩብ ገጻችን ላይ ናችሁ። ሰብስክራይብ ካላደረጋችሁን ሰብስክራይብ አድርጉን። መረጃዎቹን ስንለቅ እንዲደርሷችሁ የደውል ምልክቷን መጫንም እንዳይረሳ። መረጃዎቹን እያካፈልኳችሁን የቃለኝ በድጋሜ መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ ዛሬ ይመለሳል። ውድ ቤተሰቦቻችን በአዲስ አበባ ስቴዲየም ዛሬ እንግዲህ በሚደረገው የሩጫ ውድድር ምክንያት ጨዋታ አይኖርም በዛሬው ዕለት። ይልቁንስ ጅማሮን ሐዋሳ ዩኒቨርሲቲ ስቴዲየም ላይ ያደርጋል። ሁለት ጨዋታዎች እንመለከታለን። ፋሲል ከነማ ከመቀለ ሰባ እንደርታና እንዲሁም ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ ንግድ ባንክ በሚያደርጓቸው ጨዋታዎች የኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብር ይመለሳል። ስለዚህ አዲስ አበባ ስቴዲየም ጨዋታዎች ዛሬ ያው አትሌቲክስ ውድድሩ ሲጠናቀቅ ከነገ ጀምሮ እሁድ ሚያዝያ 11 ማለት ነው ኢትዮጵያ ቡና ከአርባ ምንጭ ከተማ፣ ነገሌ አርሲ ከሀዲያ ሆሳና በሚያደርጉ ጨዋታዎች የሚቀጥል ይሆናል። የኢትዮጵያ ፕሪሚየር ሊግ እስከ ፊታችን ማክሰኞ ሚያዝያ 13 በቅዱስ ጊዮርጊስና በአዳማ ከተማ መካከል እስከሚደረግም ጨዋታ እንደዚሁ የሚቀጥል ይሆናል።
ስፔን ሊጓን ዘግታ ዛሬ አንድ ጨዋታ በትልቁ ትጠብቃለች። አትሌቲኮ ዲ ማድሪድ ከሪያል ሶሴዳድ የሚያደርጉት ጨዋታ ነው። በስታዲዮ ዲ ላ ካራቱጃ ይካሄዳል። ይህ ጨዋታ ውድ ቤተሰቦቻችን የኮፓ ዴላሬ ወይም በተለምዶ የንጉሱ ዋንጫ ነው። አትሌቲኮ ማድሪድ 28 ድል 8 አቻ 15 ሽንፈት በዚህ ዓመት አስተናግዷል። በሪያል ሶሴዳድ በኩል 17 ድል 10 አቻ 11 ሽንፈት አስተናግደዋል። በአትሌቲኮ ማድሪድ በኩል የመጨረሻ 5 ጨዋታ አንድ ድል ነው ያላቸው፣ አራቱን ተሸንፈዋል። ሪያል ሶሴዳድ ከመጨረሻ 5 ጨዋታ 2 ድል 1 አቻ 2 ሽንፈት ገጥሟቸዋል። 85 ጊዜ አትሌቲኮ አሸንፏል፣ 48 ጊዜ ሪያል ሶሴዳድ አሸንፏል። 40 ጊዜ ደግሞ ሁለቱ ክለቦች አቻ ወጥተዋል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን ውድ ቤተሰቦቻችን አትሌቲኮ ማድሪድ 2 ሲያሸንፍ 2 ጊዜ አቻ ወጥተዋል። የተሻለ ሪካርድ ያለው በእርስ በርስ ግንኙነታቸው ላይ ዛሬ በኢትዮጵያን ሰዓት አቆጣጠር ምሽት 4 ሰዓት ነው እንዳልኳቸው ስታዲዮ ዲ ላ ካርጃ ላይ የሚካሄደው። ይህን ጨዋታ በተመለከተም ቅድመ ግምታችሁን፣ ሀሳብ አስተያየታችሁን ልትልኩልን ትችላላችሁ። ስፔን ላሊጋ ግን በዚህ ጨዋታ ምክንያት በዚህ ሳምንት እንደማይደረግ ይታወቃል። ሮቤርት ሌዋንዶውስኪ ባርሴሎና በአውሮፓ ሻምፒዮንስ ሊግ መሰናበቱን በተመለከተ አንዳንድ ጊዜ ምርጥ ቡድኖች እንደዚህ አይነት ነገር ይገጥማቸዋል ብሏል። እግር ኳስ ሁሌም ፍትሐዊ ያልሆነበት አንዱ ነገር ምርጡ ቡድን ሁላ ያሸነፈም ሲለ ተደምጧል ሮቤርት ሌዋንዶውስኪ። በእርግጥ ቡድኑ አንዱ የሚተችበት ነገር ይሄ አሁንም በጣም ወጣት ነው፣ በሃይላይን ነው የሚጫወተው፣ ብዙ ቅሬታ ይቀርብበታል ቡድኑ። ሮቤርት ሌዋንዶውስኪ ምርጥ ሆነን የተሰናበት ነው፣ ይሄ በእግር ኳስ ያጋጠማል ቢልም እንደ ሲአይኤስ ፉትቦል ዘገባም ከሆነ የዓለማችን ምርጥ ዕድሜያቸው 23 እና ከዛ በታች ከሆኑት ውስጥ የባርሴሎና ተጫዋቾችን የሚያክል ግን የለም ብሏል። ወጣትም ቢሆኑ ላሚን ያማል ላብነት ያክል አንደኛ ደረጃ ላይ አስቀምጦታል። ዕድሜያቸው 23 እና ከዛ በታች ከሆኑ በጣም ምርጥ በሚል 5ኛ ላይ ያስቀመጠው የባርሴሎናውን ፓው ኩባርሲን ነው። 7ኛ ላይ አሌሃንድሮ ባልዴን፣ 9ኛ ላይ ፌርሚን ሎፔዝን አስቀምጧልና በእርግጥ ወጣቶቹ ተጫዋቾች በብቃት ደረጃ በጣም ምርጥ ናቸው፣ ግን ልምድ ለአንድ ቡድን በጣም ያስፈልጋል በሚለው ቀመር ባርሴሎና ከሰሞኑ አንዱ የደረሰበት ትችት እንደሆነ ይታወቃል። የቀድሞ የሪያል ማድሪድ ተጫዋችም ቶኒ ክሩስ ባርሴሎና በዚህ መንገድ እየተጫወተ ዋንጫ አይበላም ብሏል። የአውሮፓ ሻምፒዮንስ ሊግን በተለይም ከተከላካዮች ጀርባ ያንን ያክል ስፔስ ትተ በአውሮፓ ሻምፒዮንስ ሊግ አይደረግም ብሏል። ምናልባት በረጅም ሊጎች ላይ ሊሰራ ይችላል፣ ግን ፈጽሞ በዛን ያክል ደረጃ ለተከላካይ ክፍሉ ሽፋን ሳይሰጥ፣ ለግብ ጠባቂዎች ሽፋን ሳይሰጥ የሚጫወት ቡድን በጣም አደገኛ ውጤት ያስመዘግባል። ባርሴሎና በሁለቱም ጨዋታ ያጣቸው ነጥቦች ምክንያቱ መነሻውም አንዱ በእንዲህ አይነት መንገድ መጫወቱ ነው ብሏል። በእርግጥ ቀይ ካርዶቹም ቀላል አይደሉም። የፓው ኩባርሲም የኤሪክ ጋርሻም ቀይ ካርድ ምን ያህል ባርሴሎናን ዋጋ እንዳስከፈሉት ይታወቃል። ከባርሴሎና ዝውውር ጋር በተያዘ በርካታ ስሞች እየተነሱ ነው። ለአብነት ያክል የአትሌቲኮ ማድሪዱ አጥቂ ዩሊያን አልቫሬዝ በቅርቡ ከሰማናቸው፣ ቪክተር ኦሴሜን ከሰማናቸው ስሞች ውስጥ ይጠቀሳሉ። ከዚህ ጋር በተያዘ ውድ ቤተሰቦቻችን ሌላኛውን አማራጭ ሶሎሮዝንም እየተመለከቱ ነው። አሌክሳንደር ሶሎሮዝ በአትሌቲኮ ማድሪድ ይገኛል። የቡድኑ ቋሚ አይደለም፣ በቂ መሰለፍ እድልን እያገኘ አይደለም። በእርግጥ ባርሴሎና ቢመጣ ያን አይነት እድል ያገኛል ማለት ላይሆን ይችላል። ሙሪክን እየተመለከቱ ነው። ሌሎችም በርካታ ያሉ አማራጮችን በተለይም በገበያው ላይ በሂሳብ ደረጃ በጣም ያልገነነ ሂሳብ ያላቸውን፣ ምክንያቱም ባርሴሎና ያለበት የፋይናንስ ሁኔታ ይታወቃልና ከዛ አንጻር ይመለከታሉ ተብሎ ይጠበቃል። ገበያው ላይ ጉዳዩን እኛም ከስር በቃል ስፖርት ዩቲዩብ ቻናል እየተከታተልን የምናቀርብላችሁ ይሆናል። እዛው ባርሴሎና ላይ ግን አንድ መረጃ ለመጨመር ያክል ጋሬዝ ቤል ያው የቀድሞ የሪያል ማድሪድ ተጫዋች ነው። የቡድን አጋርነቱ ለክርስቲያኖ ሮናልዶ ቢሆንም አብሯቸው በአውሮፓ ሻምፒዮንስ ሊግ በተቃራኒው ከተጫወታቸው ወይም ከተፋለማቸው ተጫዋቾች እንደ ሊዮኔል አንድሬስ ሜሲ ምርጥ አልነበረም ብሏል። በአውሮፓ ሻምፒዮንስ ሊግ ግን የአውሮፓ ሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ ሮናልዶ በርካታ ዋንጫዎችንም እንዲሁ እንዳነሳበት ይታወቃል። በዛ ላይ ቡድን አጋሩ ሮናልዶ ቢሆንም ግን ከሜሲ ጎን መቆሙ በጣም አነጋጋሪ ሆኗል። የባርሴሎናው ፕሬዚዳንት ሁዋን ላፖርታ በ2024 የኬሊያን ምባፔ ዝውውር ወደ ሪያል ማድሪድ እውን ሲሆን ተጠይቀው ነበር። እሳቸው እንዲህ አይነት ኮከብ ተጫዋች ሪያል ማድሪድ አምጥቷልና ሊጉ በሪያል ማድሪድ ቁጥጥር ስር አይወድቅም ወይ ተብለው ሲጠየቁ ሪያል ማድሪድ ኬሊያን ምባፔን በማስፈረሙ በፍጹም አልቀናውም፣ ምክንያቱም እሱ የነሱን መልበሻ ክፍል ሰላም ስለሚነሳው ስለሚያውከው ብለው በወቅቱ ተናግረው ነበረ። በእርግጥ እንዲህ አይነት መረጃ አልወጣም። ኬሊያን ምባፔ የመልበሻ ክፍሉን አውኮታል የሚል መረጃ አልወጣም። ግን ያንን ቡድን ማስተዳደር ለአንቸሎቲ ከብዷቸው ነበረ።
ዣቪ አሎንሶም ከብዷቸው ነበረ። አሁን አርቤሎዋ በተወሰነ መንገድ ይሻላል ቢባልም በውጤት ደረጃ አሁንም ቀውስ አለ። ምናልባት ያን የተናገሩት ንግግር አሁን እየሰራ ነው ወይ እያሉ ነው በርካቶች የኪሊያን ምባፔ ወደ ሪያል ማድሪድ መምጣትን። በሪያል ማድሪድ በኩል ቀጣይ አርቤሎዋ ያው ቋሚው ዕድላቸው በጣም ዝቅተኛ ነው፣ ምንም እንኳን ተጫዋቾቹ አሰልጣኙ እንዲቀጥል ፍላጎት ቢኖራቸው ማለት ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የርገን ክሎፕ የፍሎሬንቲኖ ፔሬዝ የመጀመሪያ ምርጫ ናቸው። ሪያል ማድሪድ አሁንም የእሳቸውን ዳግም ወደ አሰልጣኝነት መመለስ ይጠብቃሉ ተብሏል። በተለይም እሳቸው ዳግም ወደ አሰልጣኝነት ተመልሰው ስራ ለመስራት ዝግጁ ከሆኑ በሪያል ማድሪድ በኩል እሳቸውን የማነጋገር ፍላጎቶች እንዳሉም ጭምር ነው መረጃዎች በስፋት እየወጡ የሚገኙት። ክለቡ ግን ምንም አይነት ድርድር፣ ምንም አይነት ውይይት እስከዚህ ሰዓት ድረስ አለማድረጉ ተረጋግጧል። እሳቸው በይፋ ወደ አሰልጣኝነት እስኪመለሱ ማለት ነው። ከዚህ ጋር በተያያዘ የጆዜ ሞሪኒዮም ስም ከሪያል ማድሪድ ጋር በስፋት እየተያዘ እንደሆነ ይታወቃል። ሪያል ማድሪድ በክረምት ፈረንሳይን አማካኝ ኤድዋርዶ ካማቪንጋን እንደሚለቁ ይታወቃል። ግን ያ ብቻ አይደለም። በስፔናዊ አማካኝ ዳኒ ሴባዮስ ጨምሮ በርከት ያሉ ተጫዋቾች ይሰናበታሉ። እንደ ዳቪድ አላባም ያለ ተጫዋች ከቡድኑ ተሰናባች ነው። ምናልባት ከዳኒ ሴባዮስ ጋር በተያያዘ በርከት ያሉ የዜና ምንጮች እንዲሁም ጋዜጦች ዳኒ ሴባዮስ በቀጣይ ወደ ኔዘርላንድ አያክስ ሊያመራ ይችላል የሚሉ መረጃዎች እየወጡ ነው። ሌሎቹ ደግሞ በስፋት እየተነገረ የሚገኘው የሳውዲ ፕሮ ሊግ ነው። እስካሁን በይፋ እነኝህን ተጫዋቾች ለማስፈረም ጥያቄ ያቀረበ ባይኖርም ግን ከሪያል ማድሪድ በቀጣይ እንደ ካማቪንጋ፣ ሴባዮስ፣ ዳቪድ አላባ የመሳሰሉ ተጫዋቾች ስንብታቸው ይሰማል ማለት ነው። በቡድን ውስጥ በርካታ ዝውውሮችንም ቀጣይ ክረምት ላይ እናያለን። ግን አስቀድመው የአሰልጣኝ ሹምሽሩ ሂደቱን ያጠናቀቃሉ ተብሎ ይጠበቃል። ኢንተር ድል አድርጓል። ወደ ቤተሰቦቻችን በጣሊያን ሴሬ መርሃ ግብር ኢንተር ሚላን ካግላሪን 3-0 በሆነ ውጤት ድል አድርጓል። የኢንተር ሚላን 3 የማሸነፊያ ግቦች ቱራም 52ኛው ደቂቃ ላይ፣ ባሬላ 56ኛው ደቂቃ ላይ፣ ዜሌንስኪ 92ኛው ደቂቃ ላይ ለኢንተር 3ቱን ግቦች አስቆጥረው 3-0 በሆነ ውጤት ኢንተር አሸንፎ ድፍን 3 ነጥብ ወስዷል። ድሉን ተከትሎ ኢንተር ሚላን ሴሪዮን በ12 ነጥብ ልዩነት በጊዜያዊነት መምራት ጀምሯል። የነጥብ ልዩነቱ ያው እነ ናፖሊ ጨዋታቸውን እስኪያደርጉ ማለት ነው። ኢንተር ሚላን ከቀሪ 5 ጨዋታ 7 ነጥቦችን ግን የሚያሳካ ከሆነ የጣሊያን ሴሪኤ የስኩዴቶ ባለክብር ይሆናል ማለት ነው። ኦልሞስት ነገርየውም ወደዛ እየሄደ እንደነበረ ባለፈው ሳምንትም ጨምሮ ስንነግራችሁ ነበረ። ኢንተር አሁን 78 ነጥቦችን ይዞ አንደኛ ነው። ካግላሪ ከሽንፈቱ በኋላ በ33 ነጥብ 16ኛ ተቀምጧል በጊዜነት ማለት ነው። የኢንተር ሻምፒዮንነት ግን ሳምንታት ብቻ የቀሩት ሆኗል። ሌላ ያልተጠበቀ ውጤት የተመዘገበው በሳሱሎ እና በሴስክ ፋብሬጋስ ቡድን ኮሞ መካከል የነበረ ጨዋታ ነው። ጨዋታው በሳሱሎ 2-1 አሸናፊነት ተጠናቋል። ያልተጠበቀ ነበረ። ለሳሱሎ ቫሎፓርቶ 42ኛው፣ ንዦላ 44ኛው ደቂቃ ላይ፣ ለኮሞ ደግሞ ብቸኛዋን የማስተዛዘኛ ግብ ኒኮ ፓዝ 45ኛው ደቂቃ ተጠናቆ በጨማሪ ሁለተኛ ደቂቃ አስቆጠረ። ሶስቱም ግብ ከረፍት በፊት የተቆጠሩ ግን ሳሱሎ ኮሞን 2-1 ያሸነፈበት ጨዋታ ነበረ። የኮሞ አርጀንቲና የአማካይ ስፍራ ተጫዋች ኒኮ ፓዝ ትላንትና ግብ ማስቆጠሩን ተከትሎ በ33 ጨዋታ 16 ግብ 6 አሲስት በ33 ጨዋታ ወደ 24ኛ የግብ አስተዋጽኦ ላይ እንደዚሁ የደረሰበት በጣም ድንቅ ምሽት ነበረ። ያው ቀጣይ ክረምት ላይ የሪያል ማድሪድ ንብረት ይሆናል ተብሎ ይጠበቃል። ዛሬም ይቀጥላል የጣሊያን ሴሪ ኤ 3 ጨዋታዎችን እናያለን። ዩዲኒዜ ከፓርማ፣ ናፖሊ ዛሬ ይጫወታል። የነጥብ ልዩነቱን የሚያጠብበት ከሆነ እናየዋለን። ከላዚዮ ምሽት 1 ሰዓት፣ ሮማ ከአታላንታ ምሽት 3 ሰዓት ከ45 ደቂቃ ሲል በጣሊያን ሴሪ ይጠበቃሉ። እዛው ጣሊያን ቆይተን ራፋኤል ሊያኦ በዚህ ክረምት ኤስ ሚላንን መልቀቅ ይፈልጋል። በተጫዋቹ በኩል እንግዲህ በርካታ መዳረሻዎች፣ በርካታ አማራጮች እንዳሉትም እንዲሁ በዛው ልክ ይታወቃል። የተጫዋቹ ክለብ የሆነ ኤስ ሚላን ደሞዙን እንግዲህ በተመለከተ በተጫዋቹ በኩል ከፍተኛ ደሞዝ እንደሚከፍለው ይታወቃል። ከዛ በዘለለ ደግሞ ተጫዋቹን ቢሸጠው ሊያገኘው የሚችለውን ገንዘብ ያውቃልና በኤስ ሚላን በኩል በሩ ላይ ላይቆሙ ይችላሉ እየተባለ ነው። ስሙ በስፋት ከባርሴሎና ጋር ቢያያዝም ግን ባርሴሎና ብቸኛው ክለብ አይደለም። በርካታ ክለቦች ይህንን ተጫዋች ይፈልጉታል። በተለይም የክንፍ አጥቂ ችግር ያለባቸው ክለቦች ማለት ነው። የኤስ ሚላንና የራፋኤል ሊያኦ የመጨረሻ ሲዝን ግን
የመሆን እድሉ በጣም ከፍ ያለ ነው። ጋዜጣ ዴሎ ስፖርት መረጃውን ይዞት ወጥቷል። በጀርመን ቡንደስሊጋ 30ኛ ሳምንት መርሃ ግብሮች ትላንትና ጀምሮ መካሄድ ቀጥለዋል። ቡንደስሊጋ ዋንጫ በዚህ ሳምንት ሊረጋገጥ የሚችልበትም እድል በጣም ሰፊ እንደሆነ ይታወቃል። ትላንትና በሴንት ፓውሊና በኮሎኝ መካከል የነበረ ጨዋታ 1-1 በሆናቸው ውጤት ተጠናቋል። ውድ ቤተሰቦቻችን በሴንት ፓውሊ በኩል ሜቴስ 69ኛው ደቂቃ ላይ፣ በእንግዳው ቡድን ኮሎኝ በኩል ዋልደሽሜት በ86ኛው ደቂቃ ላይ ያስቆጠሯቸው ግብ ነው ጨዋታው 1-1 በሆነ አቻ ውጤት እንዲጠናቀቅ ያደረገው። በጀርመን ቡንደስሊጋ ዛሬም በርከት ያሉ ጨዋታዎች ይደረጋሉ። ወደ 5 የሚጠጉ ጨዋታዎች፣ በተለይም ሆፈኔም ከቦሩሲያ ዶርትመንድ የሚያደርጉት ጨዋታ ዋንጫው ላይ ራሱ የሆነ ተጽዕኖ ያለው ጨዋታ ነው። በተለይም ዶርትመንድ አቻም የሚወጣ የሚሸነፍም ከሆነ ለባየር ሙኒክ ዋንጫውን የመስጠት ያክል ነው። ለማንኛውም አንደኛው ተጠባቂ ጨዋታ ነው። ዩኒየን በርሊን ከወልብስበርግ፣ ወርደር ብሬመን ከሃምቡርግ፣ ባየር ሌቨርኩሰን ከኦግስቦርግ እና አይንትራክ ፍራንክፈርት ከአርቢ ሌይፕዚግ ዛሬ በጀርመን ቡንደስሊጋ የሚጠበቁ መርሃ ግብሮች ናቸው። እዛው ጀርመን ቆይተን አሌክስ ግራማልዶ በ12 ሚሊዮን ባነሰ ዋጋ ከባየር ሌቨርኩሰን ሊለቅ የሚችልበት ሰፊ ድል እንዳለ እየተዘገበ ይገኛል። ባርሴሎናን ጨምሮ በርከት ያሉ ፈላጊዎች ያሉት አሌክስ ግራማልዶ ቀጣይ እጣ ፈንታውን አልወሰነም ተብሏል። ነገር ግን የተጫዋቹ ወደፊት እጣ ፈንታ ከባርሴሎና ጋር በተያዘ ነው አሁን በስፋት ስሙን እየሰማን የምንገኘው። በሌላ በኩል እንግዲህ በካምቢያሶ በኩል በ30 ሚሊዮን ዩሮ የክለቡ አማራጭ ሆኖ ቀርቧል። በዩቬንቱስ በኩል ይህንን ተጫዋችም የመልቀቅ ዕድላቸው በጣም ከፍ ያለ ነው እየተባለ ነውና አሌክስ ግራማልዶ እና እንደዚሁ ደግሞ በአንድሪያ ካምቢያሶ በኩል ሁለቱም ክለቦቻቸው ይለቃሉ ተብሎ በስፋት እየተነገረ ይገኛል። የሊጋቸው ምርጥ ናቸው። በተለይም ግራማልዶ በቡንደስሊጋ አንድም ጨዋታ ሳይሸነፍ ዋንጫ ባነሳው ባየርን ሌቨርኩሰን ቤት ውስጥ ወይም በዣቪ አሎንሶ ስር ድንቅ ተጫዋች እንደነበር ይታወቃል። ኦሊሴ ዓለም አቀፍ ተቀባይነቱ ቀጥሏል። ውድ ቤተሰቦቻችን በጀርመን ቡንደስሊጋ ከባየር ሙኒክ ጋር ካደረገው ነገር በላይ በአሊያንዝ አሬና የመልሱ ጨዋታና በቤርናቡ የመጀመሪያ ዙር ጨዋታ ከሪያል ማድሪድ ጋር ያደረጋቸው ፍልሚያዎች እና ሜዳ ላይ የነበረው እንቅስቃሴ ደግሞ የተጫዋቹን ዝናና ተቀባይነት ከፍ አድርጓል። ውድ ቤተሰቦቻችን ተጫዋቹ በሰባቱ ቀን መካከል ማለት ነው በማድሪድ ጨዋታ እና በመልሱና በደርሱ መልሱ ጨዋታ ማለት በቤርናቤው እና በአሊያንዝ አሬና ከ1.3 ሚሊዮን በላይ ማህበራዊ ትስስር ተከታይ አፍርቷል። ኦሊሴና ተቀባይነቱ ከፍ እያለ መጥቷል። አሁን በዓለም ዙሪያ በጣም ምርጡ የክንፍ አጥቂም እየተባለ ይገኛል። ኦሊሴ በጣም ድንቅ ጊዜ እያገኘ ነው እያሳለፈ ነው። እንዳልኳቸው ግን ተቀባይነቱም ከፍ እያለ መጥቷል። በፍራንስ ሊግ የፈረንሳይ ሁለተኛው ቡድን የወቅቱ ሌንስ ትላንትና በጣም ወሳኝ የተባለ ድል አሳክቷል። ከቱሉዝ ጋር ያደርጉትን ጨዋታ 3-2 በሆነ ውጤት ድል አደርጓል። ግቦቹን የማሸነፊያ ሳውዲ አብዱል መህሊድ 61ኛው ደቂቃ ላይ፣ ቶምሰን 67ኛው፣ ጊያኒው በ91ኛው ደቂቃ ላይ ያስቆጠሩ ግቦች ናቸው ሌንስን ባለድል ያደረጉት። በቱሉዝ በኩል ከሽንፈት ያልታደጉ ሁለት ግቦችን 6ኛው ደቂቃ ላይ ካሴሬስ፣ 13ኛው ደቂቃ ላይ ኮምባሳ ከመረብ አዋደው 2-0 እየመራ ነበረ። ቱሉዝ ግን ከረፍት በኋላ ውጤት ቀልብሰው ወይም ሪሞንታዳ ልንለው እንችላለን ሌንስ ድል አድርጓል። ውጤቱን ተከትሎ በእርግጥ አሁን በሌንስና በፓሪሰን ዠርሜን መካከል ያለው የነጥብ ልዩነት ወደ 1 ዝቅ ብሏል። ግን ፓሪሰን ዠርሜን 2 ቀሪ ጨዋታ እንዳለው እንዳይዘነጋ። ሎሪየንት ከኦሎምፒክ ማርሴይ፣ አንገርስ ከሌሃቨር፣ ሊል ከኒስ ዛሬ በፍራንስ ሊጋ የሚጠበቁ መርሃ ግብሮች ናቸው። ውድ ቤተሰቦቻችን በቀጣይ ክረምት ላይ መዳረሻቸው እርግጥ ያልሆኑ ግን ከክለቦቻቸው ጋር የተለያዩ እንደሚለያዩ ይፋ ይሆንና አዲስ ነገር ከተፈጠረ የሚጠበቁ ተጫዋቾች አሉ። ለአብነት ያክል ኔይማር በሳንቶስ የመጨረሻዎቹ ወራት ላይ ይገኛል። ኮናቴ ከሊቨርፑል ጋር የመጨረሻ ወራቶቹ ላይ ይገኛል። ቪላሆቪች ከዩቬንቱስ ጋር እንደዚሁም በርናንዶ ሲልቫ እንኳን ኦልሬዲ እንደሚለቅ ታውቋል። አንቶኒ ሩዲገርም አልተረጋገጠም፣ ይለቃል፣ ኮንትራቱን ያራዝማል የሚለው የመጨረሻው ወራቶች ላይ ይገኛል። ሌዋንዶስኪም በባርሴሎና በተመሳሳይ የመጨረሻ ወራቶች ላይ ይገኛሉ። በእርግጥ ተጫዋቾችን ብናያቸውም የኮናቴ ወጣት ነው። ሩዲገር በተወሰነ መንገድ
አብዛኞቹ እድሜያቸው የገፉ ናቸው ወይም ደግሞ ከ30ዎቹና ከዛ በላይ ናቸው። ከዚህ አንጻር ምናልባት ተጫዋቾቹ በነፃ መልቀቅ ዕድላቸው በዛው ልክ ሰፊ ነው። ምናልባት ቃል ስፖርት ላይ ያላችሁ ውድ ቤተሰቦቻችን ከነኚህ ዝርዝራቸው ካሉ ተጫዋቾች ውስጥ እናንተ ክለብ ውስጥ ቢመጣና አሁን ላይ ለውጤት ያግዛል ለምትሉት ተጫዋች ግን ካለ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ልላኩልን። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ሀሳብ አስተያየታችሁን እያጋራችሁን በተለይ የምትደግፏቸው ክለቦች ደግሞ ጨዋታ የሚያደርጉ ከሆነ ቅድመ ግምታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር በድጋሚ መልካም ቆይታ ተመኘን። በአሰልጣኝ ፍራንክ ጄምስ ላምፓርድ የሚሰለጥነው ኮቬንትሪ ሲቲ ፕሪሚየር ሊጉን መቀላቀሉን ትላንትና አረጋግጧል። በእርግጥ የግብ ልዩነቱ እንደሚቀላቀለ ባለፈውም ሳምንት ቃል ስፖርት ዩቲዩብ ቻናል ማረጋገጫ ሰጥተናችሁ ነበረ። ኮቬንትሪ ሲቲ ትላንት ምሽት ከብላክበርን ጋር 0-0 ነው የተለያዩት። 3 ጨዋታ እየቀረ ወደ ፕሪሚየር ሊጉ ማደጉን አረጋግጧል። ኮቬንትሪ ሲቲ ከ25 ዓመት በኋላ ለመጀመሪያ ጊዜ ወደ እንግሊዝ ፕሪሚየር ሊግ አድጓል። ከ8 ዓመታት በፊት በሀገሪቱ 4ኛ ሊግ ላይ ይሳተፍ የነበረ ቡድን በምን ተአምር ቀጣይ ዓመት ፕሪሚየር ሊግ ገባ የሚለው ግን በጣም አነጋጋሪ ነው። እንመለከተዋለን። ኮቬንትሪ ሲቲ በ43 ጨዋታ 86 ነጥቦችና 42 ተጨማሪ የግብ ክፍያን ይዞ ነው ወደ ፕሪሚየር ሊጉ ማደጉን ያረጋገጠው። የአንደኝነትን ስፍራ በተመለከተ ውድ ቤተሰቦቻችን ይህም ጉዳይ በተመለከተ ኦልሞስት ያለቀለት ነገር ነው። ከዚህ በኋላ ኮቬንትሪ ሲቲ አንደኝነቱን ይነቃጠቃል ተብሎ አይታሰብም፣ ግን እድሎች አሉ ይህንን የእሱን አንደኝነት መጥቀስ ለመንጠቅና ኤፕስዊች ታውን ማለት ነው ያደርጉታል የሚል ይጠበቃል። ግን ደረጃውን ያጠዋል ተብሎ ስጋት የለም። ውድ ቤተሰቦቻችን ኮቬንትሪ ሲቲ በፍራንክ ጄምስ ላምፓርድ ነው ያለፈው። 2004 ነው ክለቡን የተረከበው። ሲረከበው 17ኛ ደረጃ ነበረ። ከ17 ወራት በኋላ ግን ለፕሪሚየር ሊግ ከ5 ዓመት በኋላ ብቅቶታልና ፍራንክ ላምፓርድ በብዙ እየተሞካሸ ያለ አሰልጣኝ ሆኗል። 2001 በፈረንጆች አቆጣጠር ከፕሪሚየር ሊግ ወረደ ውድ ቤተሰቦቻችን። ከዛ በኋላ 2011-12 ከሊግ 1 ወረደ። 2016-17 ከሊግ 2 ወረደ። ከዛ 2017-18 ወደ ሊግ 1 ተመለሰ። ከዛ 2019-20 ወደ ሻምፒዮንሺፕ አደገ። ከዛ 2025-26 ዘንድሮ ወደ ፕሪሚየር ሊግ አደገ። ወደ ሻምፒዮንሺፕ 2019-20 አደገ። አሁን ደግሞ ወደ ፕሪሚየር ሊግ አደገ። የፍራንክ ጄምስ ላምፓርድ ኮቬንትሪ ሲቲ ጉዞ እንዲህ ያለ ነበረ። ወደ ቤተሰቦቻችን 2001 ላይ ልክ ከፕሪሚየር ሊጉ ሲወርዱ የዛሬ 25 ዓመት ዊል ቢ ባክ ብለው እንግዲህ ጽሁፎችን ይዘው ስቴዲየም ነበሩ። ምናልባት እነኛ ደጋፊዎች አሁን ካሉ ምን ይሉ ይሆን የሚለው በትልቁ ይጠበቃል። ለማንኛውም የፍራንክ ጄምስ ላምፓርድ ኮቬንትሪ ቀጣይ ዓመት በፕሪሚየር ሊግ ይሳተፋል። ዛሬ ተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ ጨዋታዎች ወደ 5 ጨዋታዎች እናይበታለን። ብሬንትፎርድ ከፉልሃም ጀምሮ ማለት ነው፣ ኒካስል ከበርንማውዝ፣ ሊድስ ዩናይትድ ከወልቭስ፣ ምሽት 1 ሰዓት ከ30 ሲል ቶትንሃም ከብራይተን ኤንድ ሆቭ አልቢዮን በጣም ትልቅ ጨዋታና ተጠባቂ ጨዋታ ነው። በተለይ ቶትንሃም በፕሪሚየር ሊጉ ለመትረፍ በሚያደርገው ጥረት ላይ ቼልሲ በስታምፎርድ ብሪጅ ከማንቸስተር ዩናይትድ የዕለተ ቅዳሜና የሳምንቱ ትልቁ ጨዋታ ነው። ይህን ጨዋታ በተመለከተ ሰፊ ጥንቅር በዚህ ዩቲዩብ ገጻችን በመረጃ ሰዓታችን ተካቷል። ግምታችሁን እያጋራችሁና አብራችሁን ቆዩን። አንዲ ኢራኦላ ጋር በዓመቱ መጨረሻ እንደሚለያይ የተረጋገጠው በርንማውዝ አዲስ አሰልጣኝ ለመቅጠር ከስምነት ደርሷል። ማርኮ ሮይስ አዲሱ የቡድኑ አሰልጣኝ ሆኗል። በ2026-27 ሲዝን ጀምሮ እኚህ ጀርመናዊ ማርኮስ ሮይስ በበርንማውዝ ቤት እንመለከታቸዋለን። ጀርመናዊ አሰልጣኝ አንዲ ኢራኦላን ይተካሉ። ሮይስ ስራውን ለመጀመር ዝግጁ መሆናቸውና ቀጣይ ዓመት በፕሪሚየር ሊግ በርንማውዝ እንደሚያሰለጥኑ ተረጋግጧል ማለት ነው። ስለዚህ አንዲ ኢራኦላ አልጋ ወራሽ ታውቋል። አንዲ ኢራኦላ እስከ በርንማውዝ በኋላ የማንን አልጋ ይወርሳሉ የሚለው ደግሞ በቀጣይ ይጠበቃል። ቶትናም በፕሪሚየር ሊጉ የመትረፍ ዘመቻ ውስጥ ነው ያለው። ባልተጠበቀ ሁኔታ ቶትናም ለወትሮ የምናውቀው በጣም ተፎካካሪ ጠንካራ ቡድን ሆኖ ነበረ። ባለፉት ጥቂት ዓመታት ግን ላለመውረድ የሚጫወት ቡድን ነበረ። ዘንድሮ ደግሞ የተረጋገጠ ወራጅ ቀጠና ውስጥ ያለ ቡድን ነው። ከዚህ ለመውጣት ብራይተንን ዛሬ ጀምሮ ቀጣይ ወልቭስን በሞሊኒክስ ስቴዲየም ነው የሚገጥመው። በነገራችን ላይ አስቶን ቪላ ፓርክ ድረስ ሄዶ ነው የሚገጥመው። ቶትንሃም
ሊድስን ቶትናም ሆትስፐር ስቴዲየም ላይ፣ ቼልሲን ስታንፎርድ ብሪጅ ኤቨርተንን የመጨረሻው ጨዋታ ከቀጠቀሩትስ ማለት ነው በቶትናም ሆትስፐር ስቴዲየም የሚጫወቱ ይሆናል። ከቀሩት 6 ጨዋታ ውድ ቤተሰቦቻችን ጠንከር ያሉትን ከሜዳቸው ውጭ ነው የሚገጥሙት። እውነት ቶትናም በሮቤርቶ ዲዘርቢ ስር ይተርፋሉ የሚለው ካሁኑ በትልቁ ይጠበቃል። የ31 ዓመቱ እንግሊዝ ተከላካይ ጆን ስቶንስ በአመቱ መጨረሻ ክለብ ማንቸስተር ሲቲ ይለቃል ተብሎ ይጠበቃል። ሲቲም ኦፊሻል ያደርገዋል ተብሏል በቅርብ ቀናት ውስጥ። ሲቲ የሚከተለው ፖሊሲ ግን በጣም አስገራሚ ነው። አንድ ተጫዋቾችን ያመጣል። ተጫዋቾቹን እየተጠቀመ ባለ ሂደት ላይ ተተኪያቸውን ያመጣና እነኛ ተጫዋቾች ወይ በእድሜ መግፋት ወይ በአቋም መውረድ ምክንያት እንግዲህ ከክለቡ እንዲለቁ ይደረጋል። ጃክ ግሪሊሽ በአቋም መውረድ ምክንያት የለቀቀ፣ እንደ ሰርጂዮ ኩን፣ አጌሮ ያሉ ተጫዋቾች ደግሞ ምንም እንኳን ከክለቡ ጋር ሰጣ ገባ ውስጥ ገብቶ ነው ቢባልም የለቀቀበት እድሜው ገፍቶ፣ ኬቨን ደብሮይነ እድሜው ገፍቷል ተብሎ የለቀቀ፣ በርናንዶ ሲልቫ በተመሳይና የሲቲ የዝውውር ፖሊሲ በጣም አስገራሚ ነው። ተተኪውን አስቀድመው ያመጣሉ። ተተኪው ከተላመደ በኋላ ዋና የነበረውን ተጫዋች እንደሚቀንሱ ይታወቃል። ለማንኛውም ጆን ስቶንስ በአመቱ መጨረሻ ክለቡን ሲቲን ይለቃል ተብሎ ይጠበቃል። ፔፕ ጋርዲዮላ የኒክ ኦራይሌ በዚህ ሳምንት በሚደረገው ጨዋታ ላይ መመለስ ይፋ ካደረጉ በኋላ በርካታ ሲቲዝኖች ደስ እንዳላቸው በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ሲጽፉልን ነበር። ይህ ተጫዋች ማለት በመጨረሻዎቹ 3 ጨዋታ 3 ጎልና 1 አሲስት አለው። አርሰናል ላይ ካራቦ ካፕ ምን እንዳረጋቸው በዌምብሌ ይታወቃልና በትልቁ የሚጠበቅ ተጫዋች ነበረ። ከጉዳት መመለሱ በጣም ወሳኝ የሚባል ነው። ፔፕ ጋርዲዮላ በራሳቸው አረጋግጠዋል በጨዋታው ላይ ሊገኝ እንደሚችል። ከቅርብ ጊዜ ወዲህ ካለው ፐርፎርማንስ አንጻርም ምናልባት ጎል ያገባል ብላችሁ ታስባላችሁ? ሲቲዝኖች አርሰናል ላይ መልከታችሁን አጋሩን። ከሲቲ ጋር በተያዘ ግን ወደ ቤተሰቦቻችን ማንቸስተር ሲቲ በአለፉት 5 ጨዋታ ላይ ያለውን ፐርፎርማንስ ከተመለከተን ከ28ኛ ሳምንት ጀምሮ 3 ድል አላቸው። 2 ጨዋታ ብቻ ነው አቻ የወጡት። ጥሩ ፎርም ላይ ነው የሚገኙት። ባለፉት 5 ጨዋታ ያልተሸነፈ ቡድን ነው። ከፊታቸው ግን ያለው አርሰናል እንደሆነ ይታወቃል። አርሰናል ከሲቲ የፊታችን እሁድ ምሽት 12:30 በኢታድ ስቴዲየም የሚደረገው ጨዋታ በአርሰናል የመረጃ ክፍለ ጊዜ ቀሪውን እናንሳው። ላይክ እያረጋችሁ በዩቲዩብ ገጻችን መልካም ቆይታ። ባሂድ ኤግባል የቼልሲ ባለቤቶች ውስጥ አንደኛው በስኬት ደረጃ በእያንዳንዷ እንቅስቃሴ ስኬትን ማምጣት እንፈልጋለን ብለዋል። በእያንዳንዱ አክሽናችን ስኬትን ማምጣት እንፈልጋለን ብለዋል። እናም እሳቸው ከሊያም ሮዛኔር ጎን መሆናቸውንም አረጋግጠዋል። ባለፉት 5 እና 6 ጨዋታዎች ጥሩ ባንሆንም ነገር ግን ከሊያም ሮዛኔር ጎን ነኝ ብለዋል በሃይዲ ኤግባሊ። እሳቸው እንግዲህ ወደ ቡድኑ ከመጡ በኋላ ግን የቀረበባቸው ትችት አንደኛው ቡድኑን እያፈራረሱት ነው የሚል ነው። በተለይም ክረምት በመጣ ቁጥር ተጫዋች መግዛትና አዳዲስ አሰልጣኞችን መሾም መሰናበት ይህ ቡድኑን ጎድቶታል በሚል ብዙ እየተተቹ እንደሆነ ይታወቃል። ሊያም ሮዛኔር ግን ላይ ግን ድጋፍ እንዳላቸውና ቀጣይ ጨዋታዎች ላይ ቡድኑን እንግዲህ ወደ አውሮፓ መድረክ እንደሚመልሱት እርግጠኛ ነኝ ሲሉ እሳቸው ጋር ከሊያም ሮዛኔር ጋር ያላቸው የስራ ሂደት ረጅም ጊዜ አብሮ የመቆየትም ፍላጎት እንዳላቸው ተናግረዋል። ከቼልሲ ጋር በተያዘ ምናልባት የማሬስካን ስንብት በተመለከተ እሳቸው ፈልገን የመጣ ነገር አይደለም። ምክንያቱም በእንደዛ አይነት ሰዓት ላይ አሰልጣኝን ማሰናበት ራሱን የቻለ የሊግ ተጽዕኖ ይኖረዋል እና በሰዓቱ ከፖሊሲ ጋር በተያዘ ነው የተለያየ ነው እንጂ ከአሰልጣኙ ጋር በቀጥታ በተገናኙ ጉዳዮች አይደሉም ብሏል ኤግባሊ። እሳቸው እንደተናገሩትም ከሆነ ለቡድኑ የሚጠቅም ነገር ሁሉ እናደርጋለን፣ ግን እሳቸውን በእግር ኳሳዊ ጉዳይ እንዳልሆነ ፍንጭ ሰጥተዋል። አሁን የማሬስካን ስንብት በእርግጥ ግልጥ ያለ ነገር የለም። በርካቶች ለስንብታቸው ምክንያት ከሲቲ ጋር ስማቸው መያያዝ ነው ቢልም እሳቸው ግን አንዳንድ ማሻሻያ ባደረግናቸው ነገሮች እንደ አጋጣሚ ሆኖ እሳቸው ስንብት ተፈጠረ እንጂ አቀደንበት እሳቸውን ለማሰናበት ያደረግነው እንቅስቃሴ ግን አልነበረም ብለዋል። እንግሊዝ የቼልሲ ተጫዋች ኮል ፓልመር ቼልሲን መልቀቅ እቅድ የለኝም ሲል ይፋ አድርጓል። ስሙ ከማንቸስተር ክለብ በተለይ ማንቸስተር ዩናይትድ ጋር በስፋት እየተያዘ እንደነበረ ይታወቃል። ወደ ማንቸስተር ይመለሳል በሚል ዘገባ የነበረው አሉባልታ ሲል የገለጸው ፓልመር ማንቸስተር ቤቴ ነው፣ መላ ቤተሰቤም እዛ ነው ሲል ተደምጧል። አክሎም ነገር ግን አልናፈቀኝም፣ ቼልሲን ለቅቄ የመሄድ እቅድም ፈጽሞ የለኝም ሲል ተደምጧል። አክሎም ነገር ግን ማንቸስተር ዩናይትድ በማንቸስተር ከተማ ግን የእሱ አብዛኛው የእግር ኳስ እድገቱ እንዳለ ተናግሯል። ስለ ቡድኑ የነሳው ፓልመር ክረምት ላይ
ጥሩ ዝውውር ካደረገን ቀጣይ ዓመት ለትልቅ ዋንጫ ቼልሲ መፎካከርም ይችላል ሲል ተደምጧል። ቃል ስፖርት ላይ ናችሁ። ምልከታዎቻችሁን ግን በቼልሲ ዙሪያ ልታጋሩን ትችላላችሁ። በተለይም ይህ ዝውውር ጉዳይ ላይ አሁንም ፓልመርም ስላነሳው ማለት ነው። ሻምፒዮንስ ሊግ ተሳትፎ ቦታን ካገኘን በጥሩ ሁኔታ ላይ ያስቀምጠናል። የሚያስፈልጉንን ተጫዋቾችም ለማምጣት እንደ መርህ መደራደሪያ ይጠቅመናልና ሻምፒዮንስ ሊግ ትኬትንም መቁረጥ አለብን ሲል ተደምጧል። ከማንቸስተር ዩናይትድ ጋር የሚያደርጉትን የዛሬ ምሽት ጨዋታን በተመለከተ በዩናይትድ የመረጃ ሰዓታችን ተጨማሪ ጥንቅር ይዘናል። ላይክ እያረጋችሁን አብራችሁን ቆዩን። ኤኬቴኬ ከመጎዳቱም በፊት የአንዲዮ ሜንዲ ፈላጊ ነበረ እንደሚታወቀው ሊቨርፑል። አሁን ደግሞ ሞር ፈላጊ ሆኗል። ሊቨርፑል የተለያዩ አማራጮችን በመመልከት ላይ ይገኛሉ። የአረቤ ሌብዥንጉ ተጫዋች የአንዲዮ ሜንዲ ደግሞ በቀጣይነት የዲያዝም ጭምር ተተኪ፣ ምክንያቱም የዲያዝ ቦታ አልተተካም በሚል ብዙ ትችት እየቀረበበት እንደነበረ ይታወቃል። ቡድኑ አንድ ወጣቱ ሪዮ ንጉማ እንደውም በጣም በተሻለ ፐርፎርም እያደረገ ነበር፣ ግን ከእድሜው አንጻር የሁላ የጨዋታ ጫና መሸከም ይችላሉ የሚለው ትልቁ ጥያቄ ነው የሪዮ ንጉማ። አሁን ላይ ግን በሊቨርፑል በኩል ከተያዙ አማራጮች ውስጥ የአንዲዮ ሜንዲ እስከ 85 ሚሊዮን ፓውንድ አካባቢ ሂሳብ ተለጥፎበታል። ሊቨርፑሎች ይህን ዝውውር መፈጸምን ወይም በዛ ቦታ ላይ ሌላ ተጫዋች ማምጣት ግዴታቸው ስለሚሆን በስፋት እየሰሩበት ያለው ይሄ ተጫዋች ላይ ነው። ሊቨርፑል በወቅታዊ ብቃታቸው ጥሩ አይደሉም፣ ምንም ጥያቄ የለውም። ውጤቶቹም ያንን ነው የሚያሳዩት። ካለፉት 5 ጨዋታ ፉላምን ብቻ ነው 2-0 ያሸነፉት። በፓሪስ ሰን ዠርሜን በደርሶ መልስ 4-0፣ በሲቲ 4-0፣ በኤፍኤ ካፕ እንዲሁም በብራይተን 2-1 የተሸነፉት ጨዋታ ይጠቀሳልና ጥሩ ፎርም ላይ አይደለም። ባለፉት 5 ጨዋታ የሚገጥሙት ቀጥሎ ኤቨርተንን፣ ያውም የመርሲሳይድ ደርቢ ጨዋታ ነው እና በየትኛውም አውድ ውስጥ ሁለቱ ቢገናኙ በሁለቱ መካከል የሚደረገው ጨዋታ የትንሽ የትልቅ ክለብ አይመስልም ካለው ፉክክርና ትንቅንቅ አንጻር። በዚህ ፎርም ላይ ያለው ሊቨርፑል ጨዋታውን እንዴት ይወጣዋል የሚለው ግን ካሁኑ በትልቁ እየተጠበቀ ያለ ጉዳይ ሆኗል። ጨዋታው እንግዲህ ነገ ነው የሚደረገው። ውድ ቤተሰቦቻችን ነገ 11 ሰዓት አካባቢ ሲል ይጀምራል ጨዋታው፣ 10 ሰዓት ሲል ይጀምራል ጨዋታው። ጨዋታውን በተመለከተ በዩቲዩብ ገጻችን በቃል ስፖርት ዩቲዩብ ቻናል ማለት ነው ተከታታይ መረጃ ይኖረናል። ፒተር ድሮሪ የእንግሊዝ ፕሪሚየር ሊግ ጨዋታዎችን በማስተላለፍ እናውቀዋለን። በጣም የተለየ እና ውብ የሆነ ማራኪ ያቀራረብ ሂደት እንዲሁም ደግሞ ድምፀቱ በጣም ፍጹም የተለየ ነው። የድምፅ ከለሩና ትልቅ ጨዋታን በማስተላለፍ እናውቀዋለን። ፒተር ድሮሪ ሳላ በውድድር ዘመኑ መጨረሻ ከሊቨርፑል ጋር መለየቱን በተመለከተ ፕሪሚየር ሊጉ ዳግም እንደ ሳላ አይነት ተጫዋች ላያገኝ ይችላል የሚል ስጋት እንዳለው ተናግሯል። ፒተር ድሮሪ በመስመር በኩል እየሮጠ ወደ ግብ የሚያደርገው ጉዞ ተከላካዮችን እያስጨነቀ በሊጉ ያሳየው አስደናቂ ብቃት ዳግመኛ ላይታይ ይችላል። ሊቨርፑል በውድድር ዘመኑ መጨረሻ ምርጥ ተጫዋቾች ያጣለ፣ ፕሪሚየር ሊጉም እንዲሁ በጣም ምርጦቹን ያጣለ ብለዋል ፒተር ድሮሪ። የሳላህ መልቀቅ እርግጥ ከሆነ በኋላ እርግጠኛ ያልተኮነው መዳረሻው ብቻ እንደሆነ ይታወቃል። የርገን ክሎፕ በእግር ኳስ ታሪክ ውስጥ ምርጡን ተጫዋች በማስፈረሜ ሁሌም ደስተኛ ነኝ ያሉለት ሳላህ በፒተር ድሮሪ በኩል ሊቨርፑል ብቻ ሳይሆን ፕሪሚየር ሊጉም ያጠዋል። ሊቨርፑል ዳግመኛ እንደዚህ አይነት ተጫዋች ላያገኝ ይችላል እና በተለይም ዝውውር ላይ ይሄ የሳላን መለያ መልበስ ያለው ጫና ከባድ ነውና አዲስ ተጫዋች ከሚያለብሱ 11 ቁጥርን ነባርም ቢያለብሱ ይሻላል የሚል መረጃ እንደውም በሀሳብ መስጫ ሳጥናችን ላይ በቃል ስፖርት ዩቲዩብ ቻናልም ያው የሊቨርፑል ደጋፊዎች ይሆናሉ ብለን እናስባለን። ምናልባት ሀሳብ አስተያየታችሁን ስጽፉልን ግን የምትደግፏቸውን ክለቦች በቅንፍ ውስጥ ብትጽፉልን በጣም ደስ ይለናል። በሀሳብ መስጫ ሳጥናችን ላይ ከልክ ስማቸው እንደሚጽፉት ላብነት ያክል መጥቀስ የምንችለው የጸጌ ያመኑን መልእክቶች ነው። በዚሁ አጋጣሚ ግን ውድ ቤተሰቦቻችን ከልብ ነው የምናመሰግነው በምሰጡን ሐሳቦችም ዙሪያ። ውድ ቤተሰቦቻችን በሊቨርፑል በኩል ያው ተከታታይ መረጃ ይኖረናል። ከአርሰናል ወዳገኘናቸው የዕለቱ መረጃዎቻችን ሻገር ላይክ፣ ሰብስክራይብ፣ ሼር እያረጋችሁን በድጋሚ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኝተናል። ከአርሰናል ጋር በተያያዘ ግን ውድ ቤተሰቦቻችን አርሰናል ያለ ሳካና ኦዴጋርድ ሁለቱ በጣምራ ሳይኖሩ ሲቀሩ በጣም የሚቸገር ቡድን ሆኗል። ሁለቱም በእርግጥ በተመሳይ የሜዳ ክፍል ፊትና ኋላ ሆኖ ነው የሚጫወቱት። የቀኙን መስመር ይዘው ነው የሚጫወቱት። ቀኝ አማካይ ላይ ኦዴጋርድ፣ ቀኝ አጥቂ መስመር ላይ ሳካ ይጫወታሉ። ሁለቱ አንድ ላይ ሲሆኑ ውድ ቤተሰቦቻችን
አርሰናል 2.1 ግብ ያስቆጠራል በጨዋታ ከሌሉ ግን አንድ ላይ ካልተጣመሩ ግን 1.3 ብቻ ነው፣ በጣም ይወርዳል። የማሸነፍ ንጻሬ ሲጣመሩ ወደ 61 በመቶ ነው። ካልተጣመሩ ኦዴጋርድ እና ሳካ 33 በመቶ ብቻ ነው። ከተጣመሩ አርሰናል 2.1 ነጥብ ያገኛል በጨዋታ ካልተጣመሩ ደግሞ 1.3 ይወርዳል። ከተጣመሩ ግብ የማስቆጠር ንጻሬ በ90 ደቂቃ 2 ነው። ካልተጣመሩ ወደ 1 ይወርዳል። ከክፍት ጨዋታ ግብ ዕድሎችን መፍጠር ሲጣመሩ ወደ 1.28 ነው። ካልተጣመሩ ወደ 0.8 ይወርዳል። ሳካና ኦዴጋርድ ሲጣመሩ አርሰናል የፕሪሚየር ሊጉ አስፈሪ ቡድን ነው። ከኦገስት 2024 ጀምሮ ባሉ ጊዜያቶች ማለት ነውና አርሰናል የሁለቱን ጥምረት በቅርብ ጊዜ ወዲህ እያየ አይደለም። ኦዴጋርድ ሲኖር ሳካ አይኖርም፣ ሳካ ሲኖር ኦዴጋርድ አይኖርም። በዚህ ሳምንት እንኳን ሳካ እንደሌለ የሚታወቅ ነውና አርሰናል ሁለቱ ሲጣመሩለት በጣም የተሻለው ቡድን ነበረ። ግን ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ያለ ሳካ ሲቲን ያለ ሳካና ኦዴጋርድ ጥምረት ሲቲን መርታት ይቻላል ወይ? መልከታችሁን በዩቲዩብ ገጻችን ላይ ላኩልን። ሚኬል አርቴታ ግን ይላሉ እኛ አሁንም እድሉ አለን እሁድ የማሸነፍ ያለምንም ጭቅጭቅ ይላሉ እሳቸው። በሲቲ በኩል ምርጡ ቡድን ነው፣ በዛ ላይ ምርጥ አሰልጣኝ ያለው ምርጡ ቡድን ነው ማንቸስተር ሲቲ፣ በዛ ላይ ምርጥ አሰልጣኝ ያለው ፔፕ ጋርዲዮላ። በዚህ ሊግ ውስጥ ሁሉ ነገሩ ምርጡ የሆነውን ቡድን የማሸነፍ እድል አለን እናደርገዋለን ብለዋል። ቃል ስፖርት ዩቲዩብ ቻናል የእሳቸውን ሙሉ ጋዜጣዊ መግለጫ ትላንትና ማለትም ኤፕሪል 17 አርብ ምሽት ባቀረብንላችሁ ስፖርታዊ ዘገባ ላይ ያካተኗል። የአርሰናል ደጋፊዎች ያመለጣችሁ መረጃ ካለ የትላንትና ኤፕሪል 17 መረጃችንን በዚህ ዩቲዩብ ገጻችን ላይ ይከታተሉት። ከቡድን ዜና ጋር በተያያዘ ኑኖ ማዱኬ፣ ማርቲን ኦዴጋርድ፣ ሪካርዶ ካላፊዮሪ፣ ዩሊያን ቲምበር ለማንቸስተር ሲቲ ጨዋታ ዝግጁ መሆናቸው ተረጋግጧል። ይሄ ልብ የሚያሞቅ ዜና ነው። በጣም ጥሩ የሚባለው በተለይም ደግሞ ቡድኑ የኑኖ ማዱኬን ወደ ጨዋታው ማግኘት በጣም ወሳኝ የሚባል ነው። አርቴታ አሁንም ቢሆን ግን ተጨማሪ ሁኔታዎችን ማየት አለብን፣ ተጨማሪ ልምምዶችን ማየት አለብን። ስለዚህ ዛሬ ሌላ ግምገማ እናደርጋለን፣ ነገም ጨዋታው ሊደርስ ሲል እንገመግማለን ብለዋል። አዲስ ነገር ካልተፈጠረ ማዱኬ፣ ማርቲን ኦዴጋርድ፣ ሪካርዶ ካላፊዮሪ እና ዩሊያን ቲምበር ለሲቲ ጨዋታ እንደሚደርሱ ተረጋግጧል። ይሄ ለአርሰናል ደጋፊዎች በእውነት በጣም አስደሳች የሚባለው ዜና ነው። በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይም ትላንትና ሲመጡልን ከነበሩ ጥያቄዎች አንዱ ነበር፣ በዛው አጠራ ነው። የመድፈኞቹ አሰልጣኝ ሚኬል አርቴታ በአንድ ወቅት ተጫዋቾቻቸውን ሲያበረታቱና ሲያነቃቁ የተኩላ ምስሎችን ተጠቅመው ነበረ። ሚኬል አርቴታ ያንን ያደረጉት ተጫዋቾች በጨዋታ መሃል በጋራ እንዲፋለሙና ቁጡ እንዲሆኑ ለማስተማር ሲሉ ነበረ እነኚህን ተኩላ ምስሎች በመልበሻ ክፍል ውስጥ ይዘው የገቡት። አሰልጣኝ ሚኬል አርቴታ ተጫዋቾች በቡድኑ እንዲያምኑ ተኩላዎች እንደ ተኩላዎችም እንዲፋለሙ ይሄ ለማስረዳት ነው ያንን ምስል ይዘው የገቡት። ያው ተኩላዎች ይታወቃል እንደ ቤተሰብ ነው የሚንቀሳቀሱት። በጣም ተፋላሚ ከሚባሉ እንስሳት ውስጥ ይጠቀሳሉ፣ የዱር አራዊት ውስጥ ማለት ነው። ሚኬል አርቴታ አንድ ላይ እንደ ተኩላ እንፋለም ሲሉ ነበረ ተብሏል። አሰልጣኙ ተጫዋቾች በጨዋታ ውስጥ ሁልጊዜም ኃይለኛ ሆነው ግባቸውን እንዲያሳኩም እንደሚፈልጉ ተናግሯል። ሰሞኑን ግን የተመዘገቡት ውጤቶች ለሳቸው ቡድን ጥሩ የሚባል ግን እንዳልነበረ የሚዘነጋ አይደለም። ሚኬል አርቴታ በአሰልጣኝነት ዘመናቸውም በጣም ከፍተኛ የሆነ ነጥብ የሰበሰቡት ከብሬንዳን ሮጀርስ ነው። ቀጥሎ ከቶማስ ፍራንክ፣ ቀጥሎ ከዴቪድ ሞይስሌ፣ ቀጥሎ ከኑኖ ስፕሪንቱ ሳንቶስ፣ ከሺያንዳይ፣ ከኤዲያው፣ ከኤርገን ክሎፒልና ቡድ ቤተሰቦቻችን በጣም ዝቅተኛ ነጥብ ከአንድ ነጥብ በታች የሰበሰቡት ከጋርዲዮላ ቡድን ነው እና አንድም አቻ ውጤት በብዙ እሳቸውን ቡድን ሲያስወቅሰ የነበረው ያው እሳቸው አንዳንድ የትልቅ ጨዋታዎችን ላለመሸነፍ ነው ወደ ሜዳ የሚገቡት እንጂ ለማሸነፍ አይደለም ተብሎ ከሚወቀሱበት አንዱ ይሄ ነው። እሳቸው ከጋርዲዮላ የወሰዱት ነጥብ በ90 ደቂቃ በአማካይ 0.94 ነው እና ሞር አቻ የበዛው መሆኑ የእሳቸውን ጨዋታ ነጥብ በጣም ዝቅ እንዲል አድርጎታል። ምናልባት በወቅታዊ ብቃት የበርንሞዙ ሽንፈት ብቻ ነው የሚጠቀሰው፣ 2-1 በፕሪሚየር ሊግ የተሸነፉት። ከዛ ውጪ በአጠቃላይ ከ28ኛ ሳምንት እስከ 31ኛ ሳምንት 4 ተከታታይ ድል ነበራቸው። እንዳልኳችሁ ባለፈው ሳምንት ብቻ በ32ኛ ሳምንት በበርንሞዝ ሽንፈት የደረሰባቸው በትልቁ ይጠቀሳል።
በእርስ በርስ ግንኙነታቸው በሊጉ ላለፉት 5 ጨዋታ ከማንቸስተር ሲቲ ጋር የነበረ ጨዋታ ማለት ነው አርሰናል በሁለቱ ድል አድርጓል። በሶስቱ አቻ ነው የወጡት። በነገራችን ለውድ ቤተሰቦቻችን ከሶስቱ አቻ ሁለቱ ኢትሃድ ላይ ነውና አርሰናል አንዱ ፈተና ሊሆንበት ይችላል የሚለው ይሄ ኢትሃድ ላይ ያለውን ተደጋጋሚ ያቻ ውጤት እንዴት ይቀለብሳል፣ እንዴት ይፈታል የሚለው ይጠበቃል። ምናልባት ያው ጨዋታው ላይ እንግዲህ አርሰናሎች ጥቁር ጨርቅ እጃቸው ላይ አስረው ነው የሚገቡት። ምክንያቱም የቀድሞ ግብ ጠባቂያቸው አሌክስ ማኒገር እንግዲህ መታሰቢያ ነው ተብሏል። በኦግስቦርግ በሊቨርፑል በአርሰናል የምናውቀው ተጫዋች የቀድሞ ግብ ጠባቂ ከሰሞኑ በመኪና አደጋ ሕይወቱ ማለፉ የሚዘነጋ አይደለም። የጀርጊኖ ክለቡን መልቀቅ በተመለከተ ወደ ፍላሚንጎ ነበረ ያቀናውና በጣም ትክክለኛው ሰዓት ነው ብዬ ስላሰብኩ ነው ብሏል ጀርጊኖ። አርሰናልን የለቀኩት እና ለሌሎች ተጫዋቾችም ሜዳው ያስፈልግ ነበረ ብሏልና ያንን ለመልቀቅ አስቦ ክለቡን እንደለቀቀ ተናግሯል። ነገር ግን አሁንም ክለቡን በማበረታታት በማነቃቃት ከአርሰናል ጎን መሆኑን ተናግሯል። ወደ አርሰናል ተመልሶም ጨዋታዎችን በቀጣይ እንደሚመለከት ተናግሯል። በእንግሊዝ ግን ክለቡ ዋንጫ ያሸንፋል ተብሎ ተጠይቆ ነበር። ያው በርካቶች በዚህ ሰዓት ይሄ ከፕሪሚየር ሊግ ጋር ቅርበት ያላቸው ሰዎች የሚጠየቁት ጥያቄ ፕሪሚየር ሊጉን ዘንድሮ ማን ሊያሳካው ይችላል የሚለው እና ይሄ ጥያቄ ቀርቦለት ነበረ። ያለምንም ጥርጥር ዘንድሮ ዋንጫው የአርሰናል ነው ሲለ ተደምጧል። ለሌሎች ተጫዋቾች ሜዳውን ለመልቀቅ ብዬ ነው አርሰናልን የለቀኩት ያለው ጀርጊኒዮ። ምናልባት የአሁኑ አርሰናል ጀርጊኖ እና ቶማስ ፓርቲንግን የሚነፍቅ ነው ወይ? ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። የአርሰናል ደጋፊዎች ከሰሞኑ አንዳንድ እንደዚህ አይነት ድምፀቶችን ስለሰማን ነው። የእናንተ ምልከታ ግን የአርሰናል ደጋፊዎች የቃል ስፖርት ዩቲዩብ ቻናል ቤተሰቦች ምልከታችሁን ላኩልን። ዩናይትድ በቀጣይ ክረምት ላይ በጣም የተጠና ዝውውርን ያደርጋል። አንዱ በተጫዋቾቹ ፕሮፋይል ላይ በተለይም የጉዳት ዝርዝር ይታያል ተብሏል። በእርግጥ ይሄ ሌሎችም ክለቦች ያሉ ግን ዩናይትድ ከዚህ በኋላ በጣም በሲሪየስ ከሚያየው ጉዳይ ውስጥ ነው ተብሏል። ለአብነት ያክል የዩናይትድ ፖሊሲ ከሰር ጂም ራትክሊፍ በኋላ ተቀይሯል። ዝውውሮችን ሲፈጽሙ በጣም የተጋነነ ክፍያ አቁመዋል። ተጫዋቾችን ሲያስፈርሙ በጣም የተጋነነ ደሞዝ አቁመዋል። በማንቸስተር ዩናይትድ በኩል በጣም ጥናት ያደረገባቸውን ዝውውሮች ማድረግ ደግሞ እቅዱ ነው። ከእያንዳንዱ አሰልጣኝ መምጣትና ስንብት ጋር በተያዘ ቡድኑ እንደ አዲስ ማፍረስ መገንባት እንዳይከናወንም የዩናይትድ ዲኤንኤ የዩናይትድ ያጮትና የዩናይትድ ያጮት ፍልስፍና ጋር በጣም የቀረቡና የተቃኙ ከጉዳት ደግሞ በጣም የራቁ ተጫዋቾችን የማምጣት እቅድ በሰር ጂም ራትክሊፍ በኩል ለቦርዶ የተነገረ ነው ይላል መረጃው። ስካይ ስፖርት ነው። ቃል ስፖርት ዩቲዩብ ቻናል ደግሞ መረጃውን አጋራናችሁ። ካሪክ ፓትሪክ ዶርጉ በዛሬ ምሽቱ ጨዋታ ላይ እንደማይገኝ ያረጋገጠዋል። በተጫዋቹ በኩል ጥሩ የማገገም ሂደት ላይ ነው፣ ግን ዛሬ በወሳኙ ጨዋታ አይገኝልንም ብለዋል። ያው በዚህ ወር መጨረሻ አካባቢ ይገኛል ተብሎ ይጠበቃል። ፓትሪክ ዶርጉ በተጫዋቹ በኩል በጣም ጥሩ ፎርም ላይ ያለ ነበረ። በጉዳት ምክንያት ከማንቸስተር ዩናይትድ ስብስብ የተቀነሰው እንደውም አሁን በዩናይትድ ቤት ቋሚ 11 ውስጥ የመጣው ማቲያስ ኩኛ ፓትሪክ ዶርጉ በነበረ ሰዓት የቡድኑ ተጠባባቂ እንደነበረ የሚዘነጋ አይደለም። ለማንኛውም በዛሬ ጨዋታ ላይ አይኖርም። እሱ ብቻ አይደለም፣ ማቲያስ ዴላይት የለም፣ በጉዳት ነው። የእሱ ቅጣት አይደለም እንደ ሊሳንድሮ ማርቲኔዝ እና እንደ ማጓየር። አሁንም ማቲያስ ዴላይት በወገብ ጉዳት እየተሰቃየ ነው። ተጫዋቹ በዚህ ዓመቱም ወደ ሜዳ ይመለሳል ተብሎ አይጠበቅም። ያው የተመለሰው ሜሰን ማውንት ነው። የቀድሞ ክለቡን ዛሬ ሊፋል ለሚችልበት እድል ሊሰጡት ይችላሉ ተብሏል። ማይከል ካሪክ ከጉዳት ግን ማገገሙ እሳቸው በራሳቸው በጋዜጣዊ መግለጫ አረጋግጠው ነበር። ይሄን ደግሞ ቃል ስፖርት ዩቲዩብ ቻናል ትላንትና ማለትም አርብ በኤፕሪል 17 2016 ምሽት ባቀረብነው ዘገባ ላይ ሰርተንላችኋል። ተጨማሪ ያልተከታተላችሁት መረጃም ካለ እዛ ላይ መከታተል ትችላላችሁ። ማንቸስተር ዩናይትድ 4 ምርጦቹ የሉትም ተከላካይ ሃሪ ማጓየር በቅጣት ሌሳንድሮ ማርቲኔዝ በቅጣት ሌሳንድሮ ማርቲኔዝ እና ሌኔሮ በጉዳት የሉም። ይሄ ለዩናይትድ በጣም ከባዱ ሳምንት ያደርገዋል። የሚገጥሙት ቼልሲን ነው፣ ከባድ ቡድን። ሌላ ከባድ ፈተና የጉዳት ሁኔታ ነው። የሌኔሮን ትላንትና በቃል ስፖርት ዩቲዩብ ቻናል አካፍለናችሁ ነበር። ጉዳት ደርሶበታል ብለን ከታማኝ ምንጮች አረጋግጠን ነግረናችሁ ነበር። ያው ዛሬ ኦፊሻሊ ወጥቷል። በርካታ ሚዲያዎችም ላይ እንደሰማችሁ ተስፋ እናደርጋለን። ይሄ የሌኔሮ መጎዳትን ያው ትላንትና ነበር ለዩናይትድ ደጋፊዎች መረጃው ሹክ ያልናችሁ። እንግዲህ ተጫዋቹ ዛሬ በዩናይትድ በኩል አይወክልም፣ ሌኔሮ በጉዳት ምክንያት ማለት ነው። በዚህ ምክንያት ከዛሬ ተጠባቂ ጨዋታ ውጭ ሆናል። ይህንም ተከትለው ማንቸስተር ዩናይትድ ካሉት 5 የማል ተከላካዮች 4ቱን ሳይዝ በስታንፎርድ ብሪጅ ይፋለማል ማለት ነው። ወጣቱ ሃይደን ኤቨን ብቸኛው ተፈጥሯዊ የማል ተከላካይ ነው በዩናይትድ በኩል።
ማንቸስተር ዩናይትድ ላመንስ፣ ባይንደር፣ ሂተን ሚ ዛሬ በቡድን ውስጥ ተካተው ስታንፎርድ ብሪጅ የተገኙ ናቸው። ተከላካይ ሉክሾ፣ ዲያጎ ዳሎት፣ ሃይደን ሄቨን፣ ኑስር ማዝራዊ፣ ታይለር ማላሲያ ናቸው። ሉክሾ ወደ መሃል ተከላካይነት ተመልሶ ከሃይደን ኢቨን ጋር ተጣምሮ ኑስር ማዝራዊና ዲያጎ ዳሎት ደግሞ ግራና ቀኝ ተመላላሽ ይሆናሉ ተብሎ ይጠበቃል። አማካዩ የተለመዱት ናቸው። ብሩኖ፣ ታይለር ፍሌቸር፣ ሜሰን ማውንት፣ ኮቢ ቤኖ፣ ማኑኤል ኡጋርቴ፣ ካዘሜሮ ይጠበቃሉ። በአጥቂ ስፍራ ላይ ቤንያሚን ሼሽኮ፣ ማቲያስ ኩኝ፣ አማደ ዲያሎ፣ ጆሽኳ ዜርኪዚ እንግዲህ በማንቸስተር ዩናይትድ በኩል ሌላኛው ብሪያን ቤሞና ሼሊሴ በአጥቂ ውስጥ የተካተቱ ናቸው። ያው እንዳልኳችሁ ነው። ግራ የመከላከል ስፍራ ሾ ወደ መሃል ሴንተር ተከላካይ ሆኖ ማዝራዊ ወይም ዲያጎ ዳሎ ይይዙታል ተብሎ ይጠበቃል። ኦልሞስት የተለመደ የጨዋታ አቀራረብ በማይከል ካሪክ በኩል ወይም የጨዋታ ፎርሜሽን ይጠበቃል። ምናልባት ለዩናይትድ ደጋፊዎች አንድ መረጃ ግን እንጨምርላችሁ። ማንቸስተር ዩናይትድ በኩል የኤፍኤ ዩስ ካፕ ፍጻሜ ደርሷል። ቡድኑ በጭማሪ ደቂቃ ላይ ቾድ ኦቢ ያስቆጠራት አስደናቂ ጎል የማን ዩናይትድ የ18 ዓመት በታች ቡድን በክሪስታል ፓላስ ላይ ድል እንዲቀናጅና ለፍጻሜ እንዲበቃ አድርጎታል። የዩናይትድ አካዳሚ የዩናይትድ ታዳጊዎች ጉዞ በጣም አስደናቂ የሚባል ነው። ማይከል ካሪክ ያው በቀጣይ ካሰብናቸው ዝውውሮች በተጨማሪ አካዳሚ ውስጥ ወስደን የምናጫውታቸዋለ በሚል አካዳሚ በስፋት እየተመላለሱ ሲያዩት ነበረ። በእርግጥ ሩበን አሞሪም ጥቂት ጨዋታዎች ላይ ተገኝተው ነበረ። አሁን ደግሞ ካሪክ በጣም የሚገኙባቸው ጨዋታዎች በስተዋል። በማንቸስተር ዩናይትድ በኩል የቾዶቢ ደግሞ በዚህን ያክል ደረጃ መነቃቃት በቀጣይ ለዋናው ቡድን ከዚህ የ18 ዓመትና የ21 ዓመት በታች ታዳጊዎች ውስጥ እንደሚገኝም ማሳየት ተደርጎ ሊወሰድ ይችላል። ዛሬ ስታንፎርድ ብሪጅ ትልቅ ጨዋታ ይጠበቃል። ማንቸስተር ዩናይትድ እና ቼልሲ የሚያደርጉት ጨዋታ ምሽት 4 ሰዓት ነው። በነገራችን ላይ ቅዳሜ ጨዋታ ምሽት 4 ሰዓት ብዙ አልተለመዱም፣ ግን ዛሬ ይደረጋል። በቼልሲ በኩል 25 ድል 10 አቻ 16 ሽንፈት በዚህ ዓመት አስተናግደዋል። በማንቸስተር ዩናይትድ በኩል 15 ድል 11 አቻ 8 ሽንፈት አስተናግደዋል። ስታንፎርድ ብሪጅ ላይ ጨዋታው ይደረጋል። በቼልሲ በኩል ከመጨረሻ 5 ጨዋታ 1 ድል ነው ያላቸው። ፖርት ቫሌን 7 ላይ ያሸነፉበት ከዛ በፊት ውድ ቤተሰቦቻችን በፓሪሰን ዠርሜን፣ በኒካስል፣ በቼልሲ ሲሸነፉ አንድ ግን ማስቆጠር አልቻለም። በነገራችን ላይ በኤቨርተን እንኳን 3-0 የተሸነፉና ቼልሲ በነገራችን ላይ ፖርት ቫሌን ካሸነፈበት ጨዋታ ውጭ ያሉትን 4 ጨዋታ አንድ ግብ ሳያስቆጥር ነው የተሸነፈው። ማንቸስተር ዩናይትድ በአንጻራዊነት 2 ድል 1 አቻ 2 ሽንፈት በመጨረሻዎቹ 5 ጨዋታ አስተናግዷል። በእርስ በርስ ግንኙነት ዩናይትድ 78 ጊዜ ቼልሲን ሲረታ ቼልሲ 56 ጊዜ ዩናይትድ ረቷል። 62 ጊዜ ሁለቱ ክለቦቻቸው ወጥተዋል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከተን ደግሞ ቼልሲ 2 ሲያሸንፍ ዩናይትድ 1 ያሸንፎ 1 አቻ ወጥተዋል። ምናልባት ከዚህ ተነስታችሁ ቅድመ ግምት ልታጋሩን ትችላላችሁ። በሁለቱ ክለቦች መካከል ግን የሚደረገውን ፍልሚያ ከበድ የሚያደርገው ዩናይትድ በ55 ነጥብ 3ኛ፣ ቼልሲ በ48 ነጥብ 6ኛ ሆኖ ነው የሚገናኙትና ቀጣይ የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ ቼልሲ እና ማንቸስተር ዩናይትድ የሚያደርጉት ፍልሚያ በዛ አውድ ውስጥ የሚታይም ጭምር ነው። ዛሬ ውድ ቤተሰቦቻችን በርከት ያሉ ጨዋታዎች ይደረጋሉ። በተለይም በኢትዮጵያ ፕሪሚየር ሊግ ጨምሮ በርከት ያሉ ጨዋታዎችን እንመለከታለን። የኢትዮጵያ ፕሪሚየር ሊግ ያው ዛሬ አዲስ አበባ ላይ ጨዋታ እንደማይደረግ ይታወቃል። ሐዋሳ ላይ 2 ጨዋታ እንመለከታለን። ፋሲል ከነማ ከመቀለ ሰባ እንደርታ፣ ወልዋሎ አዲግራት ዩኒቨርሲቲ ከኢትዮጵያ ንግድ ባንክ ጨዋታቸውን ያደርጋሉ። በአውሮፓም የሚጠበቁ በርከት ያሉ ጨዋታዎች አሉ። እንዳልኳቸው በፕሪሚየር ሊግ ብሬንትፎርድ ከፉልሃም፣ ሊድስ ከወልቭስ፣ ኒካስል ከበርነማውዝ፣ ቶተናም ከብራይተን፣ ምሽት 4 ሰዓት ደግሞ ቼልሲ ከዩናይትድ ይጫወታሉ። በጣሊያን ዩዲኒዜ ከፓርማ፣ ናፖሊ ከላዚዮ፣ ሮማ ከአታላንታ፣ በጀርመን ቡንደስሊጋ ባየር ሙኒክ ከኦግስቦርግ፣ ሆፈንሄም ከዶርትመንድ፣ ዩኒየን በርሊን ከወልፍስበርግ፣ ቨርደር ብሬመን ከሃምቡርግ እና ፍራንክፈርት ከአረቤ ላይፕዚግ ዛሬ የሚደረጉ ጨዋታዎች ሲሆኑ በፍራንስ ሊጋ ሎሪየንት ከማርሴይ፣ አንገርስ ከሃቨር፣ ሊል ከኒዝ። ስፔን ዛሬ የንጉሱ ዋንጫ እንጂ ክለቦች አይጫወቱም። ኮፓ ዴላሬ አትሌቲኮ ማድሪድ እንግዲህ ከሪያል ሶሴዳድ ጋር የሚያደርጉት ጨዋታ ምሽት 4 ሰዓት ሲል በኮፓ ዴላሬ የሚጠበቁ መርሃ ግብሮች ናቸው። ለመደግፏቸው ክለቦች ለምትወዷቸው ተጫዋቾች ሁሉ መልካም እድል፣ ድል በድል የሆኑ በግቢን በሽበሹላችሁ ብለናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሰብስክራይብ አድርጉን። መረጃ ስንለቅ እንዲደርሷችሁ ቶሎ ቶሎ የደውል ምልክቷን መጫን እንዳይረሳ። ዕለተ ቅዳሜ ያማረ ቀን ይሆንላችሁ።